የስኬታማ ምርጫ ሌላው መልክ ነው። ድምጽ ለመስጠት ካርድ የወሰደ መራጭ በእለቱ ለመምረጥ ያለ ገደብ በምርጫ ጣቢያው መሰየም። ይህ በኢትዮጵያ ግንቦት 24 በሰባተኛው ጠቅላላ ምርጫ ታይቷል። ከ54 ሚሊዮን በላይ መራጭ ካርድ በወሰደበት በዚህ ምርጫ የሌሊት ብርዱ፣ የቀን ፀሐይና የሁኔታዎች አለመመቻቸት ህዝቡን ድምጽ ከመስጠት አላስቆመውም። የዚህ ትርጓሜው ብዙ ነው። ጥቂት ማሳያ መጽሐፍትን እየጠቀስን እንመልከተው። ሰፊ የህዝብ ተሳትፎ የዲሞክራሲያዊ ምርጫ ህያው ምስክር ነው። እንዴት? በዲሞክራሲ ስርዓት ውስጥ ምርጫ ሂደቱ ብቻ ሳይሆን የህዝቡ ተሳትፎ መጠን ወይንም ደግሞ ቮተር ተርናውት ወሳኝ ምዕራፍ ነው። እዚህ ጋር በታዋቂዎቹ የፖለቲካ ሳይንቲስቶች ሲድኒ ቬርባና ኖርማኒ ተጽፎ እንደ ኤሮፓውያን አቆጣጠር በ1972 የታተመው ፓርቲሲፔሽን ኢን አሜሪካ የተሰኘው መጽሐፍን እናንሳ። በፖለቲካ ተሳትፎ ዙሪያ ከተጻፉ መሰረታዊ መጽሐፍቶች መካከል አንዱ ነው። ደራሲዎቹ ሰፊ ጥናትን በማድረግ የህዝብ ተሳትፎ ከዲሞክራሲ ስርዓት ግንባታና ከማህበራዊ እኩልነት ጋር እንዴት ይገናኛል የሚለውን በጥልቀት ይተነትናሉ። ከአራቱ የምርጫ ተሳትፎ አይነቶች ውስጥም ድምጽ መስጠት ዲሞክራሲን በማይናወጥ መሰረት ላይ የማኖር ፍላጎት ስለመሆኑም ያስቀምጣሉ። በሂደቱ ላይ መተማመን፣ ህዝብ ለመምረጥ መውጣት በምርጫ ሂደት ላይና ድምጽ ለውጥ እንደሚያመጣ ያለውን እምነት ሲያሳይ፣ ይህንን ሀሳብ የሚያጠናክርልን ደግሞ የሃርቫርድ ዩኒቨርሲቲ ፕሮፌሰር በሆኑት በታዋቂዋ ፒፓ ኖሪስ የተጻፈው ዋይ ኤሌክቶራል ኢንቴግሪቲ ማተርስ የተሰኘው መጽሐፍ ምርጫ ተራ ድምጽ መስጠት ሳይሆን ህጋዊነትን መፍጠሪያ ነው ይለናል። በሁኔታዎች ያልተበገረ የድምጽ መስጠት ሂደት ካለ ህዝቡ የምርጫ ሂደቱ ፍትሃዊ ነው ብሎ አምኗል፣ አሊያም በድምጽ መወሰን እንደሚቻል ተሰምቶታል። ይህ የህዝብ ተሳትፎ ደግሞ ለሚመሰረተው መንግስት ጠንካራ የህዝብ ውክልናና ህጋዊነትንም ይሰጣል። ሰፊ ተሳትፎ ያለው ምርጫ የድምጽ የበላይነትን ማረጋገጫ ነው። ካርድ የወሰደው ህዝብ በሙሉ አቅምና ቁጥር ወጥቶ ሲመርጥ የሚመሰረተው መንግስት ጠንካራ የህዝብ ውክልናና የሞራል የበላይነት እንዲኖረው ያደርጋል። አሜሪካዊ የፖለቲካ ሶሺዮሎጂስትና የዲሞክራሲ ተመራማሪ ላሪ ዳይመንድ በ2008 እንደ አውሮፓውያን አቆጣጠር የጻፈው ዘ ስፒሪት ኦፍ ዲሞክራሲ የተሰኘው መጽሐፍ በምርጫ በነቂስ መሳተፍ የተደበቀውን የዲሞክራሲ መንፈስ በተግባር ሲገልጥ ህዝቡ ድርሻውን ስለመወጣቱ ያነሳል። ቀሪው ተሳትፎን ወደ ጠንካራ ተቋማትና መልካም አስተዳደር የመቀየር ስራ የህዝቡን ይሁንታ ያገኘ ፓርቲ ነው ሲልም ያብራራል። ሀገርን ለማጽናት ያለው ፍላጎት ለብዙሃን የምርጫ ጣቢያዎች መሰለፍ ምክንያት ነው። ይህ ፍላጎት ምርጫ ለሀገር ግንባታ መሳሪያ መሆኑን ከማመንም የሚመጣ ነው። ይህን ሀሳብ የሚደግፍልን ደግሞ በፖለቲካ ሳይንስ ታሪክ ውስጥ እጅግ ዝነኛና መሰረታዊ ከሚባሉ ጥናታዊ ጽሁፎች አንዱ የሆነው ሲቪክ ካልቸር የተሰኘው መጽሐፍ ነው። እንደ አውሮፓውያን አቆጣጠር በ1963 በጋብርኤል አልመንድና በሲድኒ ቬርባ የተጻፈ ነው። ደራሲዎቹ 5 ሀገራትን ማለትም አሜሪካ፣ ብሪታንያ፣ ጀርመን፣ ጣሊያንና ሜክሲኮን በማነጻጸር የዲሞክራሲ ስርዓት ዘላቂና ጠንካራ ሆኖ እንዲቀጥል የሚያደርገው ምንድነው የሚለውን በጥልቀት መርምረዋል። በምርጫ ህዝብ የሚያሳየው ጽናት ማህበረሰቡ ከነበረበት ተገዢ ባህል ወጥቶ የሀገርን እጣ ፈንታ በእጁ እንደሆነ ወደሚያምንበት ተሳታፊ የፖለቲካ ባህል እየተሸጋገረ መሆኑን ያሳያል ይለናል። አልመንድና ቬርባ እንደሚሉት ዲሞክራሲ የሚጸናው በወረቀት ላይ በሚጻፍ ህግ ብቻ ሳይሆን በሰዎች አእምሮ ልብ ውስጥ በሚገነባ ሀሳቤ ነው። ህዝቡ ቀለሊት ሳይል ሰልፍ ይዞ ድምጽ መስጠቱ ሀገርን የማጽናት አቅም ያለው የዜግነት ባህልን መተግበር ማሳያ ስለመሆኑም መጽሐፉ ይነግረናል። እነዚህ ሀሳቦች ኢትዮጵያ በሰባተኛው ጠቅላላ ምርጫ አሸናፊ መሆኗን የሚያመላክቱ ናቸው።